የሮናልዶ ታሪክ ዓለም ላይ ከታዩ በጣም ብዙ መሰናክሎችና ችግሮች ከበዛባቸው የእግር ኳስ ታሪኮች አንዱ ነው። ድህነት፣ ጉዳት፣ ከዛም አልፎ ህይወቱ ላይ በጣም ጠቃሚ የሚባሉ ሰዎችን እስከ ማጣት። ሮናልዶ አሁን ያለበት የከፍታና የንጉስነት ደረጃ ለመድረስ እነዚህን ሁሉ ችግሮች መጋፈጥ ነበረበት። አሁን ላይ ሮናልዶ ማለት ዓለም ላይ በጣም ታዋቂ የሆነ እግር ኳስ ተጫዋች ነው። 5 ባላንዶር እና ከዓለም ዋንጫ ውጪ ያሉትን ሁሉንም ዋንጫዎችንም ማሳካት ችሏል። ለማንቸስተር ዩናይትድ፣ ሪያል ማድሪድ እንዲሁም ዩቬንቱስ የመሳሰሉ ትላልቅ ክለቦችንም በህይወት ዘመኑ ተጫውቷል። አሁን ላይ በ41 ዓመቱ የሚገኘው ሮናልዶ ምናልባትም ይህ ዓለም ዋንጫ የመጨረሻው ሊሆን ይችላል። እናም ለዛም ነው ብዙዎች ይህንን ዓለም ዋንጫ ፖርቹጋል እንዲያሸንፍ እየተመኙ ያሉት። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ወይንም በቀላል ስሙ CR7 የተወለደው ጥር 5 1985 እንደ አውሮፓውያን አቆጣጠር በፖርቹጋል ነው። አስተዳደጉም በጣም ከባድ በችግርና በድህነት የተሞላ ነበር። በዚህም ምክንያት ትምህርቱን አቋርጦ ህይወትን ለማሸነፍ ይሞክር ነበር። ነገር ግን በውስጡ ለእግር ኳስ ትልቅ ተሰጥኦና ፍቅር ነበረው። ከልጅነቱ ጀምሮም በፖርቹጋል ጎዳናዎች ላይ እግር ኳስ ይጫወት ነበር። ያለማቋረጥ ያለመሰልቸት የሚበላው ምግብ እንኳን ሳይኖረው ይጫወት ነበር። ገና በ12 ዓመቱም አካባቢው ላይ ኳስ ሲጫወት ያዩት የስፖርቲንግ ሲፒ አሰልጣኝ ክለባቸው ላይ እንዲጫወት እድል ሰጡት። እናም ገና በልጅነት ነው ቤተሰቡን ጥሎ ወደ ሊዝበን ከተማ የሚገኘው ወደ ስፖርቲንግ ሲፒ አካዳሚ ገባ። አካዳሚው ላይም በነበረው ጥሩ ዲሲፕሊንና ችሎታ በአሰልጣኞቹ እይታ ውስጥ መግባት ቻለ። በ2003 እንደ አውሮፓውያን አቆጣጠርም ሮናልዶ ገና በ18 ዓመቱ አንድ ትልቅ እድል አገኘ። ክለቡ ስፖርቲንግ ሲፒ ከማንቸስተር ዩናይትድ ጋር በአንድ ትልቅ የጨዋታ መድረክ ተገናኘ። በጊዜው ስለ ማንቸስተር ዩናይትድ ትልቅነት ምንም እውቀት ያልነበረው ሮናልዶ ጨዋታው ላይ ጥሩ ፐርፎርማንስ አሳየ። በዚህም በጊዜው የዩናይትድ አሰልጣኝ በነበሩት ሰር አሌክስ ፈርጉሰን እይታ ውስጥ መግባት ቻለ። ከዛም አሰልጣኙ ለዩናይትድ አስፈርመው ወደ ትልቁ የእንግሊዝ ፕሪሚየር ሊግ አመጡት። የ7 ቁጥር መለያ ማሊያም ማግኘት ቻለ። እናም በጊዜው ነበር CR7 የተፈጠረው። በሰር አሌክስ ፈርጉሰን ድጋፍም በዩናይትድ ቤት የመጀመሪያውን ባላንዶር ማሸነፍ ቻለ። ከክለቡ ጋር በመሆንም የቻምፒየንስ ሊግን ማሳካት ቻለ። በ2009 እንደ አውሮፓውያን አቆጣጠር ደግሞ ሮናልዶ ሌላ ታሪክ ሰራ። በጊዜው የዓለም ሪከርድ በነበረው የሽያጭ ዋጋም ሪያል ማድሪድን ተቀላቀለ። በማድሪድ ቤትም አስደናቂ ታሪክ ሰራ። በክለቡ የምንም ጊዜ የላቀ ጎል አግቢ መሆን ቻለ። ከክለቡ ጋርም 4 ተጨማሪ የቻምፒየንስ ሊግ ዋንጫዎችን ማሳካት ቻለ። በጣም ብዙ ሊሰበሩ የማይችሉ ሬኮርዶችንም በእጁ ማስገባት ቻለ። በጊዜው ከሊዮኔል ሜሲ ጋር የነበራቸው ትንቅንቅም ዓለም የማይረሳው ትልቅ ታሪክ ነው። በመቀጠልም ወደ ዩቬንቱስ በመሄድና የተሳኩ ዓመታትን በማሳለፍ ደግሞ ወደ ማንቸስተር ዩናይትድ ተመለሰ። በመቀጠልም ወደ አልናስር የሳውዲ ክለብ ተቀላቀለ። እዛ ላይም ሌሎች ተጫዋቾች እግር ኳስ በሚያቆሙበት እድሜ ላይ ሆነው ጎል ማስቆጠርና ሬኮርዶችን መሰባበር አላቆመም። አሁን ላይም ከሀገሩ ብሔራዊ ቡድን ጋር በመሆን ምናልባትም የመጨረሻው ዓለም ዋንጫው ሊሆን የሚችለውን ዋንጫ ለማንሳት እየተጫወተ ይገኛል። ሮናልዶ በክለብ ደረጃ የሚገኙ ሁሉንም ዋንጫዎችን ማሳካት ችሏል። በእግር ኳስ ታሪክም በጣም ብዙ ጎሎችን በማግባት የሚደርስበት የለም። በ2016 እንደ አውሮፓውያን አቆጣጠር የአውሮፓ ዋንጫን ማሳካት ችሏል። አሁን ላይም ሀገሩን ወደ ዓለም ዋንጫ እየመራ ይገኛል። እናንተስ ምን ታስባላችሁ? ሮናልዶ የዓለም ዋንጫ የሚያሸንፍ ይመስላችኋል ወይስ ዓለም ዋንጫውን ሳይበላ የእግር ኳስ ዘመኑ ያበቃል? ሐሳባችሁን ኮሜንት ላይ ያሳውቁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ Cristiano Ronaldo. Beautiful, something close to genius. He's turned the tie around all by himself. Bye.